ትላንት አንድ ቪዲዮ ሰርቼላችሁ ነበረ። በጣም አሪፍ የሆነ ኤአይ ምርጥ የሆነ ፕላትፎርም ሳይን አፕ ስላደረጋችሁ ብቻ 20 ዩኤስዲቲ የሚሰጣችሁ እንዲሁ ደግሞ ለሰዎቹ ኢንቫይት ስታደርጉ ሰዎቹ በእናንተ ኢንቪቴሽን ሲገቡ ደግሞ 5 ዩኤስዲቲ እንደሚሰጣችሁ ቪዲዮ ሰርቼላችሁ ነበረ። በጣም አሪፍ የሆነ አዲስ የሆነ ፕላትፎርም እንደሆነም ነግሬያችኋለሁ እና ትላንት ደግሞ ቃል በገባላችሁ መሰረት ዛሬ ደግሞ እንዴት ኢትዮጵያ ባንኮችን ኮኔክት እንደምታደርጉበት ወይ ደግሞ በዚህ ፕላትፎርም ጋር እንዴት ኮኔክት እንደምታደርጉ ቪዲዮ ሰራላችኋለሁ ብዬ ቃል በገባሁላችሁ መሰረት ዛሬ እንግዲህ እንዴት ባንክ አካውንታችሁ ወይ ደግሞ ኢትዮጵያ ውስጥ ያላችሁትን ባንክ አካውንት እንዴት ኮኔክት እንደምታደርጉ በዛሬ ቪዲዮ የምናይ ይሆናል። ምናልባት ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ሰብስክራይብ ያደረጋችሁ ፋሚሊ ሁኑ። በየጊዜው ስለ ድሮፖች፣ ስለ ክሪፕቶች እንዲሁ ደግሞ አስተማሪ የሆኑ ቪዲዮ ስለምንሰራላችሁ ማለት ነው። እንዲሁ ደግሞ ይህን ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ እና ሼር አድርጉላችኋለሁ። ለእኔ በጣም ትልቅ ሞራል ስለሚሆንልኝ ቀጥታ ወደ ዛሬ ቪዲዮ እንሄዳለን። እንግዲህ ቤተሰብ እዚህ ጋር ከስር እንግዲህ ኮኔክት ባንክ አካውንት የሚል አንዴ ክሊክ እናደርገዋለን ማለት ነው። ከዛ ክሊክ ካደረግን በኋላ ወደዚህ ሌተስ ጌት ስታርትድ የሚል እናገኛለን። ከዛ ኢሜላችን እንድናስገባ ነው። ኢሜላችን ኢንተር እናደርግና ወይ ደግሞ ከጻፍኔ በኋላ ሳሚት እንለዋለን ማለት ነው። እዚህ ጋር እንደምታዩት እንግዲህ በስትሪፕ ነው እንግዲህ ሳፖርት የሚደረገው ማለት ነው። እዚህ ጋር እንደምታዩት ማለት ነው። ሶ ከዛ በኋላ ደግሞ ሀገራችን ያስመርጠናል ወይ ደግሞ ስልክ ቁጥራችን እንድናስገባ ማለት ነው። እናንተ ምናልባት ኢትዮጵያ ውጭ ልትሆኑ ትችላላችሁ፣ ሌላ ሀገር ላይ ልትሆኑ ትችላላችሁ። ሀገራችሁ ከመረጣችሁ በኋላ ስልክ ቁጥራችሁን ኢንተር ታደርጉታላችሁ ማለት ነው። በነገራችን ላይ ፐር ኢንቪቴሽን በየሀገሩ ይለያያል። ኢትዮጵያ ውስጥ የሆናችሁ ሰዎች ብቻ ኢትዮጵያ ውስጥ ያለው ሰው ኢንቫይት አድርጋችሁ ከገባላችሁ $5 ነው የሚሰጣችሁ። አሜሪካ ዩኤስዲ ምናምን አሜሪካ ዩናይትድ ኪንግደም ከሆነ ደግሞ እስከ $20 ሁላ ፐር ኢንቪቴሽን ይሰጣል ማለት ነው። እንግዲህ እዚህ ጋር በስልክ ቁጥሬ ኮድ ወይ ደግሞ 6 ኮድ ዲጂት ሊኮልኛል ማለት ነው። እሱን እናስገባለን ማለት ነው። 40 እዚህ ጋር እንደምታዩት 40 32 65 በስልክ እንግዲህ ቴክስት ሊኮልኝ ነው ማለት ነው። ሶ እናንተ እንግዲህ ሌላ ኮድ ነው የሚልክላችሁ ማለት ነው። ከዛ በኋላ በራሱ ሪዳይሬክት ያደርጋል ማለት ነው። ቀጥታ ወደዚህ ፔጅ ያመጣናል ማለት ነው። ትንሽ ኔትወርክ እንግዲህ ቢዚ ስለሆነ ነው እና ትንሽ እየጠበቅን እንሄዳለን ማለት ነው። እዚህ ጋር እንግዲህ ፐርሰናል ዲቴይልስ የሚል ፔጅ መጥቶልናል ማለት ነው። እዚህ ጋር እንደምታዩት ከዛ ትክክለኛ አካውንታችሁ ወይ ደግሞ የምትጠቀሙት አካውንት ላይ ያለው ስም ትክክለኛውን ታስገባላችሁ ማለት ነው። መጀመሪያ ስማችሁ እንዲሁ ደግሞ ላስት ወይ ደግሞ የአያታችሁን ስም ነው እዚህ ጋር የምታስገቡት ማለት ነው። ይሄ እንግዲህ ምንድነው ቫሪፋይ ነው መጨረሻ ላይ የምታደርጉ ወይ በፓስፖርት ወይ ደግሞ በናሽናል አይዲ ስለሆነ ናሽናል አይዲያችሁ ላይ ያለው በርዝዴትም እንዲሁ ደግሞ ስማችሁን በስቲራት ወይ ደግሞ በትክክል ነው የምታስገቡት። እዚህ ጋር ላስት ኔም የሚል ጋር የአያታችሁ ስም ነው ማለት ነው። ከዛ በኋላ በርዝ ዴታችሁን ወይ ደግሞ ዴት ኦፍ በርዝ ትክክለኛ ካስገባችሁ በኋላ ኢትዮጵያ የሚል ከዛ ፖስታል ኮዳችሁ ምናልባት አዲስ አበባ ውጭ ከሆናችሁ የተለያየ ፖስታል ኮድ አለና ሰርች ማድረግ ትችላላችሁ። እኔ አሁን ጅማ ብዬ 00040 ነው አስገባት። ከዛ ሴፍ እለዋለሁ ማለት ነው። ኖ ታንክስ ብዬ ይወጣለሁ ማለት ነው። ከዛ በኋላ ቀጥታ ሪዳይሬክት ያደርገኝና እዚህ ጋር እንደምታዩት አፕሎድ ዶክመንት ይለኛል። ይሄ ማለት ለቫሪፊኬሽን ነው እንግዲህ አፕሎድ የሚያደርገው ምንድነው አይዲ ወይ ደግሞ የፓስፖርት ወይ ደግሞ ምንድነው ናሽናል አይዲ ነው ማለት ነው። ስካፕ ፎር ናው ብዬ ማለፍ የምትችለዋለሁ ማለት ነው። ሶ እዚህ ጋር ትክክለኛውን አይዲ ማስገባት እንችላለን። ከዛ ስካፕ እንላለን። አድ አን አካውንት ፎር ፔይአውት ስላል ለፔመንት እንግዲህ የምናስገባው አካውንታችን ነው ማለት ነው። እዚህ ጋር እንደምታዩት አካውንት ሆልደር ነው የሚላል ትክክለኛ የአካውንቱ ስም ለምሳሌ እኔ ኮንኩ ደሳለኝ ብዬ ትክክለኛ ስፔሊንጉን ጠብቄ አካውንት ላይ የአካውንት ላይ ያለውን አስገባለሁ። ስዊፍት ኮድ ይላል። ስዊፍት ኮድ ደግሞ የተለያዩ ባንኮች ሁሉም ባንኮች የራሳቸው የሆነ ስዊፍት ኮድ አላቸው ማለት ነው። ኢንተርናሽናሊ የሆነ ስዊፍት ኮድ አላቸው ማለት ነው። በዛ ወይ ነው እንግዲህ የምናስገባ ማለት ነው። አሁን ለምሳሌ የኢትዮጵያ ንግድ ባንክ ወይ ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ ከፈለኩ ኮመርሻል ባንክ ኦፍ ኢትዮጵያ ስዊፍት ኮድ ብዬ ሰርች አደርገዋለሁ ማለት ነው። ካደረኩ በኋላ እንግዲህ እዚህ ጋር ሲቢ ቴታ የሚል አገኛለሁ ማለት ነው። እዚህ ጋር ማለት ነው ሲቢ ቴታ የሚለውን ኮፒ አደርግና ስዊፍት ኮድ የሚል ቦታ አስገባለሁ ማለት ነው። ኮፒ አደርጋታለሁ እኛ ነገር ከዛ ቀጥታ ወደ ፕላትፎርም መለስና ከዛ ፔስት ያደርገዋል። የአዋሽ ባንክ የአብሲኒያ ባንክ ደግሞ ሌላ ነው። ሶ እዚህ ጋር ደግሞ አካውንት ነምበርን ነው የንግድ ባንክን አካውንት ነምበርን እዚህ ጋር አስገባለሁ ማለት ነው። እናንተ አዋሽ ባንክ ወይ ደግሞ ዳሽን ባንክ ወይ ደግሞ አብሲኒያ ባንክ ሊሆን ይችላል የምትጠቀሙት። ሶ ትክክለኛ የሆነ አካውንታችሁን ታስገባላችሁ። አሁንም በድጋሚ ታስገባላችሁ ማለት ከዛ ኮንቲኒው እንላለን ከስር ማለት ነው። ትክክለኛ ዳታ ካስገባን በኋላ ኮንቲኒው እንላለን ማለት ነው። ሶ
ኮንቲኒ ካለን በኋላ ትንሽ ያሽከራክርና ትንሽ ይቆያል። ኔትወርክ ነው። ከዛ በኋላ እዚህ ጋር ወደዚህ ወደ አዲስ ፔጅ ያመጣናል ማለት ነው። እንጠብቀዋለን። እዚህ ጋር እንደምታዩት እንግዲህ ኢንዲቪጁዋል ኦልሶ ምናምን የሚለው ኦልሬዲ ኮምፕሊት ነው። ነገር ግን እዚህ ጋር ኤዲት አድርግ ይለኛል። እዚህ ጋር ኢንኮምፕሊት የምላለ እሱ ምንድን ነው? አይዲ ነው ማለት ነው። አፕሎ ስላላደረግኩ አይዲ ቫሪፊኬሽን ይቀረኛል። እሱም ቅድም ስኬፕ ፎር ናው ብዬ ስላለፍኩ ነው ማለት ነው። ከዛ ክሊክ አድርገዋለሁ። ከዛ በኋላ ቀጥታ ወዴት ነው ስካን እንዲያደርግ ኪዋር ኮድ ያመጥልኛል ማለት ነው። አግሪ እንደ ኮንቲኒ ካልኩ በኋላ ኪዋር ኮዱን ስካን አድርግ ይለኛል። ኪዋር ኮዱን በስልኬ ስካን አድርጓለሁ። እስካን ካደረግኩ በኋላ ምንድን ነው ይህ የናሽናል አይዲም ሆነ የፓስፖርትን ስልክ ቁጥሩ ስልክ ወይ ደግሞ ስልኬ ላይ ነው እንግዲህ ዲቫይሴ ላይ ነው ምንድነው አፕሎድ የሚያደርገው ማለት ነው። ቀጥታ አፕሎድ ካደረግኩ በኋላ ጨረስኩት ማለት ነው። እዚህ ጋር እንደምታዩት አግሪ አንድ ሳሚት የምትል አንድ ክሊክ አደርጋታለሁ። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ ታክስ ፎር ሰሚቲንግ ይላል። ኢንፎርሜሽን ሰሚትድ ይለኛል። ሙሉ በሙሉ ሰሚት አደረግኩ ወይ ደግሞ ኮኔክት አደረግኩ ማለት ነው። እዚህ ጋር ፔጁ ላይ እንደምታዩት ፔንዲንግ 00 ነው። ሁሉም ነገር 00 ነው። እዚህ ጋር ኮመርሻል ባንክ ኦፍ ኢትዮጵያ ይላል። አካውንቱ መጨረሻው 5802 ነው። ከዛ በኋላ እዚህ ጋር ኮኔክትድ ሆነዋል ማለት ነው። ፔይመንት ሜቶዱን በዚህ ወይ ኮኔክት አድርጌዋለሁ ማለት ነው። አሁን የሚቀረኝ እንግዲህ ለሰዎቹ ኢንቫይት እያደረጉ 5 ዩኤስዲቲ ፐር ኢንቪቴሽን መሰብሰብ ነው ማለት ነው። ያን ከሰበሰብኩ በኋላ ደግሞ ይሄ እንግዲህ ኖቬምበር 21 ነው እንግዲህ እነሱ ፔይመንቱን የሚፈጽሙልኝ ማለት ነው። ዩቱብ የምትጠቀሙ ሰዎች ካላችሁ ፔይመንት ሜቶዱ ኖቬምበር 21 ነው እንደምታውቁት ማለት ነው። ይህም በወር እንግዲህ አንድ ቀን ነው። እሱም ኖቬምበር 21 ብሏል ማለት ነው። እስከዛ ድረስ ኮሌክት እናደርጋለን። ኮሌክት ካደረግን በኋላ በዛ ቀን እንግዲህ ወደ ባንክ አካውንታችን ከአዲሴንስ እንደሚገባልን ይህም ከዚህ ፕላትፎርም ቀጥታ ይገባልናል ማለት ነው። በዚህ ወይ ነው እንግዲህ እዚህ ፕላትፎርም ላይ በቀላሉ ገንዘብ ሜክ ማድረግ የምንችለው። አንደኛ ፕላትፎርሙ ኤአይ ነው ብያቸዋለሁ። እንዲሁ ደግሞ በብሮዘር መልክ ነው የመጣና ይህ እያደረጉ ያሉት ለምንድን ነው ካላችሁ ፐር ዩዘር እንግዲህ 5 ዩኤስዲቲ ማለት በጣም ብዙ ነው። ይህ ምንድን ነው ፕሮሞት እያደረጉ ስለሆነ ነው፣ አዲስ ስለሆነ ነው። ይህ ነገር ደግሞ ላይቆይ ይችላል እና ቶሎ ብላችሁ ጆን አድርጋችሁ በደንብ እንድትጠቀሙበት እንድትሰሩበት ይላችኋለሁ። ያለ ሊንኩ ከገባችሁ ምንም ለዛ ሰው ምንም አይጠቅምም እና በሊንክ ገብታችሁ ጆን አድርጋችሁ በደንብ እንድትሰሩበት ይላችኋለሁ። የዛሬ ቪዲዮ እንግዲህ ይህን ይመስል ነበረ። በጣም አሪፍና አስተማሪ እንዲሁ ደግሞ አሪፍ ገንዘብ ሜክ የምታደርጉበት ቪዲዮ ነው ብዬ አስባለሁ። ምናልባት ያልገባችሁ ነገር ጥያቄ የሚሆንባችሁ ነገሮች ካለ ደግሞ ኮሜንት ላይ ጻፉልን፣ ቪዲዮ እሰራላችኋለሁ። አሁንም በድጋሚ በደንብ እንዲሰሩበት እላችኋለሁ። ለበለጠ መረጃ ደግሞ ይህን ቴሌግራም ቻናሌን ጆይን አድርጎ ሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቴንኪው፣ አመሰግናለሁ።